ማን ይናገር የነበረ ማን ያርዳ የቀበረ እንዲሉ ህወሓት በጨቅላነቱ ከኢዲዩ ሰራዊት ጋር ያካሄዳቸውን ውጊያዎች በወቅቱ የነበሩ ሰዎች ከሌሎች በተለየ ሁኔታ ነው የሚያስታውሱት። በአሁኑ ወቅት በሀገር መከላከያ ሚኒስቴር የመከላከያ ስልጠና ዋና መምሪያ ኃላፊ ሜጀር ጀነራል ታደሰ ወረደ የአንድ ብርጌድ አዛዥ ሆነው የቀይ ኮከብ ዘመቻን ሲመክቱ የሰሜን እዝ አዛዥ የሆኑት ሜጀር ጀነራል ሰዓረ መኮንን ደግሞ ያኔ የአንድ ሻለቃ መሪ ሆነው ነበር ወደ ኤርትራ የዘለቁት። በህወሓት ተወሰነ ወደ ኤርትራ ኃይል እንድንልክ ያኔ ሁላችንም 3 ብርጌዶች ነን። 43ኛ ብርጌድ፣ 60ኛ ብርጌድ፣ 92ኛ ብርጌድ። 43ኛ ብርጌድ 3 ግንባር ነው የነበራቸው። 43ኛ ብርጌድ ናቅፋ ግንባር ነበረች። 60ኛ ብርጌድ ሰሜናዊ ሳህል ግንባር ነበረች። 92ኛ ብርጌድ ደግሞ ባርካ ግንባር ነበረች። ራሱ የቻለ እንትን ነበር። ይሄኛውን ኦርጋናይዝ የሚያደርግ እንትንም ነበረ። ሳሞራ ነበር ኦርጋናይዝ የሚያደርገው በተለይ የናቅፋን ግንባር ግን እንደ ብርጌድ ግን 3 ብርጌድ ነው የነበርነው። በጣም ብዙ ፋይል ነው። ሙሉ የተሟላን ብርጌዶች ነን። ከነሙሉ ሰው ኃይላችን ከነሙሉ ትጥቃችን ነው የሄድነው። ከነሙሉ አደረጃጀታችን ፋክት ለምሳሌ ናቅፋ ግንባር 3 ወር ያልተቋረጠ ውጊያ ነበር። በምድር 6ኛ ማለት በዛ አካባቢ የነበረው ማጥቃት በአንድ ጊዜ እንትን ተደርጎ ያለቀ አይደለም። በጣም ከፍተኛ ርብርብ የነበረበት ነው። በግንባሩ 3 ብርጌዶች ነበር። በእያንዳንዱ ብርጌድም ነበር አዲስ ግንባር ክፍት ነበር በግራ በኩል። በዛ ግራ ግንባርም ነበር እና ያልተቋረጠ ጦርነት ያልተቋረጠ አይነት ተከታታይ ውጊያዎች የነበሩበት ነው። ደርግ እስከ ናቅፋ ማየት የጀመረበት ነበር። በጣም ቅርብ አንድ ማይሞራ የሚባል ሸጥ አለ። ያ ተሻግሮ ናቅፋ ገባ ማለት ነው። በማድረጉ ናቅፋ ያታል እና በጣም አሉ የሚባል ክፍለ ጦሮች 18ኛ፣ 3ኛ፣ 17ኛ ምናምን በዛ ግንባር ከፍተኛ ርብርብ ሲያደርጉበት የነበረ ነው። ኃይላችን ለምሳሌ አንድ ብርጌድ ዛት የ43ኛ ብርጌድ ዛ ከመጀመሪያው እስከ መጨረሻው መጀመሪያ ኦሮማይ የሚባል የተጻፈ ታሪክ አለ። እዚህ ተጀመረ፣ እዚህ እንትን ተደረገ ወዘተ የሚል ከፍታ ነጥብ እየጠቀሰ እንትን የሚላት የመጀመሪያ ግጭት የተጀመረባችበት ዜና ቤት ናት እዛ የተጋጨችው። አንድ ሰው ተማርኮ ከዛ በኋላ ተክላ የሚባለው የሚያደርገው በዛ ታሪክ ውስጥ የኛ ወታደር ነው ቆስሎ የተማረከው እዛ። ከዛ ያልተቋረጠ ውጊያ ነው የነበረው እዛና እጅግ ከፍተኛ መስዋዕት ከፍለናል። ያኔ ከነሙሉ ትጥቃችን ኃይላችን ሄደንም አዳናቸው ሊባል ይችላል፣ ግን ጥሩ ስላልሆነ አዳናቸው ማለት አንፈልግም እንጂ እኛ ተጨምረንም ከጫፍ የተመለሰ አደጋ ነው። ከጫፍ ደርሶ የነበረ አደጋ ነው ተጨምረንም ቢሆን። ይሄ አንድ ነው። ከማን በላይ እኔ ይሄኛውን ላይ ያሉት መሪዎች የሚናገሩት እንትን ያለው እንተው። በወቅቱ አብረው የደማ የተሰዋ በአንድ ደረጃ ላይ የነበረ የሻዕቢያ ሰራዊት ግን አለ። በፍጹም አይክደውም። ህዝቡ አያውቅም።
ይቅርና የእኛን ተሳትፎ ሊሸፈን የሚችል ካልተነገረው ሳህል እኮ በረሃ ነው። እንዴት አድርጎ ያውቃል? ላይሰማ ይችላል። አንድ ታጋዮቹ ግን ያውቃሉ። ይህን ሀቅ ሊስቱ የሚችሉ አይመስለኝም። እንመርቃቸው ብለን ያዘምታቸው